ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩ። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾ። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና ላረ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኝ እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል እግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ መፈሰስ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙውን ነገር ይተካል። እውነት ነው። እኛም እኮ አልካድንም።